በየወሩ $85,000 የተጣራ ገቢ የ19 ዓመት ታዳጊ በአንድ አፕሊኬሽን ብቻ ያገኘው $1.2 ሚሊዮን እና ምንም የኮዲንግ ዕውቀት የሌለው ሰው በመጀመሪያ ሳምንት የሰራው $2,000። ይህ ተአምር አይደለም፣ የዘመናችን ትልቁ የቴክኖሎጂ አብዮት የሆነው ቫይብ ኮዲንግ ውጤት ነው። ፒተር ሌቭልስ የተባለው ታዋቂ ኢንዲ ሃከር ምንም ሰራተኛ ሳይኖረው በኤአይ ብቻ የገነባው ፎቶ ኤአይ የተባለ አፕ ዛሬ በየወሩ $85,000 በላይ ያስገኝለታል። ማርክ የተባለ ወጣት የ19 ዓመት ታዳጊ በከርሰር ኤአይ ብቻ የሰራው የሪል ስቴት አፕሊኬሽን ለትልቅ ኩባንያ በ1.2 ሚሊዮን ሽጦታል። አማር ረሺ የተባለ ዲዛይነር ደግሞ ምንም የሶፍትዌር ኢንጂነሪንግ ዕውቀት ሳይኖረው በኤአይ ብቻ የልጆች መጽሐፍ አፕሊኬሽን ሰርቶ በሳምንት ውስጥ በሺዎች የሚቆጠሩ ተጠቃሚዎችን አፍርቷል። ስለዚህ እኔም በዚህ ቪዲዮ የቫይብ ኮዲንግን ከሀ እስከ ፐ እያንዳንዷን ነገር እየሰራን አብረን ይህንን ማስተር ክላስ ለየት የሚያደርገው ምንም አይነት ክፍያ ሳትከፍሉ ዌብሳይታችሁን ወይም አፕሊኬሽናችሁን ፐብሊሽ ማድረግ ትችላላችሁ። እንደምታዩት እኔ ሁለት አይነት ዌብሳይቶችን ፐብሊሽ አድርጌያለሁ። ካላመናችሁኝ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። እጅግ በጣም አስገራሚ ነገር ደግሞ ምንም አይነት ሳንቲም ሳንከፍል 5 ሳንቲም ሳናወጣ ሙሉ በሙሉ ከኮዲንግ ጀምሮ እስከ ፐብሊሽንግ የምንሰራው በአንድ ፕላትፎርም ላይ ነው። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁ መቆየታችሁ ግዴታ ነው። እጅግ በጣም ለመገረም መዘጋጀት ይኖርባችኋል። በዚህም ቱቶሪያል የምንሰራቸው ዌብሳይቶች እነዚህን ይመስላሉ። የገበያ ዋጋ ማወዳደሪያ ዌብሳይት ገበያ ስካን፣ ለምግብ አፍቃሪያን የማዕድ ቤት ማህበር የተባለ እጅግ በጣም አስገራሚና ለየት ያለ ዌብሳይት፣ የጀነራል ናውሌጅ ትሪቪያ ኩዌሽን ዌብሳይት። ይህ ዌብሳይት ደግሞ ለየት የሚያደርገው ሪል ታይም ላይቭ ቮይስ መስራቱ ነው። እንዲሁም እጅግ በጣም የሚያምር የ3D ፖርትፎሊዮ፣ የሎኮቲፕስ የዩቲዩብ ግሮዝ ዳሽቦርድ፣ የሳይፋይ ሉክ ያለው 4 አይነት ከለሮችን መቀየር የሚያስችላችሁን ፐርሰናል ፖርትፎሊዮ፣ እጅግ በጣም የሚያምር ጌም፣ የኢትዮጵያን ኮፊ ሮስቲንግ ኤንድ ዌርሃውስ ኦፕሬሽን ዌብሳይት፣ ሁለት እጅግ በጣም የሚያምሩ 3D ዌብሳይቶች ለኢትዮ ቴሌኮም። ስለዚህ እነዚህን ሁላ ዌብሳይቶች አንድ በአንድ ኮድ እናደርጋለን። ምንም አይነት የኮዲንግ ዕውቀት እንኳን ባይኖራችሁ በዚህ ቪዲዮ በጣም ብዙ ነገሮችን ታውቃላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለመሆኑ ቫይብ ኮዲንግ ማለት ምን ማለት ነው? እጅግ በጣም በቀላል አማርኛ አስረዳችኋለሁ። ቫይብ ኮዲንግ ማለት ኮድ የመጻፍን አድካሚ ስራ ለኤአይ ወይም ደግሞ ለአርቲፊሻል ኢንተለጀንስ ሰጥቶ እኛ ግን በጭንቅላታችን ባለው ሐሳብ ምርጫና ስሜት ወይም ደግሞ ቫይብ ብቻ ዌብሳይትን ወይም አፕሊኬሽን መስራት ማለት ነው። እጅግ በጣም ግልጽ ይመስለኛል። ግልጽ ካልሆነላችሁ ደግሞ አሁንም የተወሰነ አብራራላችኋለሁ። ልክ የአንድ ፊልም ዳይሬክተር ተዋናዮቹን እንደሚያዛቸው ማለት ነው። ለምሳሌ እናንተ አፑን ዳርክ ሞዲውን እዚህ ጋር ዩዘሮች ፎቶ የሚጭኑበት ቦታ ጨምርልኝ፣ እዚህ ጋር ደግሞ የሚያምር አባውት ፔጅ ስራልኝ፣ ከለሩ ደግሞ ሰማያዊውን ብላችሁ በኖርማል ቋንቋ ታዙታላችሁ። የኮድ ኤዲተሩ ደግሞ ትዕዛዛችሁን ተቀብሎ ኮዱን በራሱ ይጽፍላችኋል። ከናንተ ምንም አይነት የኮዲንግ ዕውቀት አይጠበቅም። እናንተ የሚጠበቀው ሐሳባችሁን ለሱ በትክክል መስጠት ብቻ ነው። ከዛም በኋላ እናንተ የምታደርጉት ነገር ቢኖር ውጤቱን ማየትና ማስተካከል ብቻ ነው። ይህ ቪዲዮ ምንም አይነት የኮዲንግ ልምድ የሌላቸው ፍጹም ጀማሪዎች የተዘጋጀ ሙሉ ማስተር ክላስ ነው። ላፕቶፓችሁን ክፈቱ። ምንም የምትፈሩት ነገር የለም። ሐሳባችሁን ወደ እውነተኛ ዌብሳይት እንዴት እንደምትቀይሩ ደረጃ በደረጃ አሳያችኋለሁ። ከዚህ በላይ ወሬ አላበዛባችሁም። ቀጥታ ወደ ቱቶሪያሉ እንገባለን። በቅድሚያ ወደ ብሮዘራችሁ በመሄድ ጉግል ኤአይ ስቱዲዮ ብላችሁ ሰርች ታደርጋላችሁ። ኤቭሪቲንግ የምንሰራው እዚህ ፕላትፎርም ላይ ነው። ስለዚህ ኮድ ከመጻፍ አንስተን ፐብሊሽ እስከማድረግ እዚህ ዌብሳይት ላይ ነው የምንሰራው። ሌላ የትኛውም ፕላትፎርም ላይ አንገባም ማለት ነው። እንደምታዩት ጉግል ኤአይ ስቱዲዮ ይላል። እሱን እንጫነዋለን። ከዛም እንግዲህ how to build an app from a single mockup or ስኬች ይችላል። ይሄኛው ደግሞ ሌላ አሰራር ነው። ስኬች አርግታችሁለት ወይም ደግሞ አፑን ስዕል ትስሉለታላችሁ ወረቀት ላይ። ከዛም ያንን ወደ አፕ ይቀይርላችሁ። ከላይ እንደምታዩት ጌት ስታርትድ የሚል አለ። እሱን እንጫነዋለን። ቀጣዩ ስቴፕ የሚሆነው ደግሞ ጂሜል አካውንታችሁን ኮኔክት ታረጋላችሁ። ጂሜል ሊኖራችሁ ይገባል። ይሄን ነገር ለመስራት ጂሜላችሁን እዚህ ጋር እንደምታዩት ሳይን አፕ ታረጋላችሁ። ልክ ሳይን ስትሉት እንደምታዩት ዌብሳይቱ ይሄን የመሰለ የሚያምር ዩዘር ኢንተርፌስ አለው። ፕሌይግራውንድ የሚለውን ስንጫነው እንደምታዩት በጣም ብዙ አይነት ሞዴሎች አሉት። እንዲሁም ኤጀንት ሞድም አለው ማለት ነው። ሞዴሎች ውስጥ እንደምታዩት ፊቸር ዳለ ኮድ ኤንድ ቻት
ኢሜጅ ጀነሬሽን፣ ቪዲዮ ጀነሬሽን፣ ስፒች ኤንድ ሚውዚክ እና ሪል ታይም የሚል አማራጮች አሉት። ለጊዜው እነዚህን አንፈልጋቸውም። እንደምታዩት ኤጀንት ውስጥ አንታይ ግራቪቲ፣ ፕሪቪው፣ ኤአይ ቶክ፣ ሬዲዮ፣ ከስተመር ሰፖርት፣ ዳታ አናላይስት፣ ዶክመንት ፕሮሰስ እና ሪፖ ሜንቴነር የሚባሉ አሉ። እነዚህም በሌላ ቪዲዮዎች ያሳያችኋለሁ። ለዛሬኛ የምንፈልገው ሞዴል ውስጥ ያለውን ኮድ ኤንድ ቻት የሚለውን ነው። ሌላኛው እንደምታዩት ደግሞ ሞዴል ሰሌክሽን የሚል አማራጭ አለ። ሞዴሎቹን እዚህ ጋር መምረጥ ትችላላችሁ። አሁን ላይ ጀሚናይ 3.6 ፍላሽ ነው ያለው አዲሱ ሞዴል ማለት ነው። እናንተ ሌላም ከፈለጋችሁ ከታች አሉ መምረጥ ትችላላችሁ። ለጊዜው ኤክስ እናደርጋለን። እንደምታዩት ቲንኪንግ ሌቭሉንም እዚህ ጋር ማስተካከል ትችላላችሁ። ሌላኛው ደግሞ ሲስተም ኢንስትራክሽንም ካላችሁ እዚህ ጋር ነው የምታስገቡት ማለት ነው። ሲስተም ኢንስትራክሽን የሚል አማራጭ አለው። ስለዚህ ኮድ ኤንድ ቻት የሚለው እንጫነዋለን። እንደምታዩት ቀጥሎ ያለው ፔጅ ጀሚናይ ሞዴሉን ያስመርጠናል። 3.6 ፍላሽን እንመርጣለን። እንደምታዩት ሞዴላችን ተመርጧል። ከዛ ሞዴሉን ከመረጥን በኋላ ቢልድ አፕ የሚለው እንጫነዋለን። ወደዚህ ፔጅ ያመጣናል። እኔ ፕሌግራውንድ ውስጥ ገብቻ ያሳያችሁ እንግዲህ ጉግል ኤአይ ስቱዲዮ ውስጥ ያሉትን ነገሮች እንድታውቁ ነው። እዚህ ጋር ቀጥታ ገብታችሁ ኒው አፕ ውስጥ ጄኔሬት ማድረግ ትችላላችሁ። እንደምታዩት ከታች 3 አይነት አማራጮች አሉት። አም ፊሊንግ ላክ የሚል አለ። እሱን ከነካችሁት እንግዲህ ራሱ የአፕ አይዲያ ወይም ደግሞ የዌብሳይት አይዲያ ይሰጣችኋል። ሌላኛው የፕላስ ምልክት አለ። እሱን ተጭናችሁት የምትፈልጉትን ፋይል ማስገባት ትችላላችሁ። እንዲሁም ደግሞ ሪከርድ አማራጭ አለ። ስፒች ቱ ቴክስት ማለት ነው። እናንተ የምትወሩትን ወደ ቴክስት ኮንቨርት አድርጎ እዚህ ጋር ይጽፍላችኋል። ከታች ደግሞ በጣም ብዙ ሰጀሽኖች አሉ። ቢልድ አንድሮይድ አፕ፣ ጉግል ድራይቭ በጣም ብዙ ናቸው። እንደምታዩት የጉግል ቱሎች እዚህ ጋር አሉ ሁሉንም ማለት ነው። ኮንቨርት ቴክስት ቱ ስፒች አለው። ዳታቤዝ እና ኦቴንቲኬሽን ማስገባት ትችላላችሁ። በጣም ብዙ አማራጮች አሉ። እነሱን ወደ በኋላ ላይ እመለስበታለሁ። ስለዚህ እኛ ምንም ማለት ሀሳብ የለንም እንበል። እዚህ ጋር እንደምታዩት አም ፊሊንግ ላኪ የሚለው ወይም ደግሞ የእድለኝነት ስሜት ይሰማኛል የሚለውን ስንጫነው ራሱ የሚያምር የዌብሳይት አይዲያ ወይም ደግሞ የአፕ አይዲያ ያመጣልናል። እስኪ እንሞክራለን። እንደምታዩት እንግዲህ ይህን የመሰለ አይዲያ አንቶልናል እያንዳንዱን ፕላጊኖች ጨምሮ ማለት ነው። ይህም እንደምታዩት ክሬት ኤ ትሪቪያ ጌም አፕ ፊቸሪንግ አን ኤአይ ቦት ዊዝ ኤ ዳይናሚክ ዩዘር ቾዘን ፐርሰናሊቲ ይላል። ከላይ እንደምታዩት የተለያዩ አይነት ፕላጊኖች ጨምሯል። ኮንቨርት ቴክስት ቱ ስፒች፣ ጀሚናይ ሰርች ዳታ እና ቮይስ ኮንቨርሽን አለው። እነዚህን ሁሉ የሚያካትት ዌብሳይት ወይም ደግሞ አፕሊኬሽን ነው ማለት ነው። ስለዚህ ይህ ነገር ከፈለግነው ቢውልድ እንለዋለን። ካልሆነ ደግሞ አም ፊሊንግ ላኪ ብለን ድጋሜ ሌላ አይዲያ እንጠይቋለን። ስለዚህ እኔ ይሄ አይዲያ ስለተመቸኝ ቢውልድ እለዋለሁ። እንደምታዩት የተወሰኑ ሰከንዶች ከፈጀበት በኋላ እንደምታዩት ፕሮሰሱን ይጀምርልናል። እዚህ ጋር እንደምታዩት ጄኔሬቲንግ ቲም ይላል። እያንዳንዱን ፕሮሰስ ባክኤንድ ላይ እየሰራ ይገኛል። ኮዱንም እንደምታዩት ኮድ የሚለውን በመንካት ማየት እንችላለን የሚጽፋቸውን ኮዶች። ፕሪቪው ደግሞ ዌብሳይቱ ካለቀ በኋላ የሚያሳየን ቦታ ነው። ሪሚክስ የሚለው ደግሞ የተለያዩ አፖችን ወይም ደግሞ ዌብሳይቶችን ሪሚክስ የምናደርግበት አማራጭ ነው። ይህንን በኋላ ላይ በደንብ በሰፊው ያሳያችኋለሁ። ሌላኛው ሼር እና ፐብሊሽ አለው። ፐብሊሽ የምታደርጉበት አማራጭ አለ። እንዲሁም ደግሞ ለሰዎች ሼር የምታደርጉበት አማራጭ አለ። እነሱንም በደንብ እናያለን። ስለዚህ አሁን የዲዛይኑን አንቶልናል። ዩዘር ኢንተርፌሱ ማለት ነው። በጣም ብዙ አማራጮች አሉ። ከታች እንደምታዩት እቺን ምልክት በመጫን የምንፈልገውን ዩዘር ኢንተርፌስ እንመርጣለን። ስለዚህ እኔ እነዚህ የተመቹኝ አይደለም አንድ የተመቸኝ አለ እሱን መርጣለሁ። ሰሌክት ዲዛይን እለዋለሁ። እሱ ኮዱን እስኪጽፍልን እንግዲህ እኛ ሴቲንግ ውስጥ ገብተን የተወሰኑ ነገሮችን አሳያችኋለሁ። እንደምታዩት ሴቲንግ የሚለውን እጫነዋለሁ። እንደምታዩት ሴቲንግ ውስጥ ብዙ አማራጮች አሉ። ሞዴላችን ዲፎልት ጀሚናይ 3.6 ፍላሽ ነው። እንዲሁም ሼር ያልኳችሁ ቅድም ማለት ነው እዚህ ጋር ነው። እንደምታዩት ይህን ነገር ለጓደኞቻችሁ ወይም አብራችሁ ለሚሰራ ሰው ሼር ማድረግ ትችላላችሁ። ፐብሊክ እና ሪስትሪክትድ አለ ማለት ነው። ፐብሊክ የምታረው ከሆነ ይህንን ሊንክ ያለው ማንኛውም ሰው የእናንተን ዌብሳይት አሰራር መመልከት ይችላል ነው። ሪስትሪክት ደግሞ እናንተ ፍቃድ የሰጣችሁት ሰው ብቻ ነው በዚህ ሊንክ ገብቶ እየሰራችሁት ያሉትን ነገር መመልከት የሚችለው። እዚህ ጋር ይህን ነገር ኦን ማድረግ ትችላላችሁ። አለማድረግም መብታችሁ ነው። ዲፎልት ቱ ፉል ስክሪን እንዲሁም ደግሞ ኢንክሉድ ዩር ጀሚናይ ሂስትሪ ይላል። ይህንን ከፈለጋችሁ እንግዲህ ኦን ማድረግ ትችላላችሁ። የጀሚናይ ቻት ሂስትሪያችሁና ፉል ስክሪን እንዲሆን ከፈለጋችሁ ኦን ማድረግ ትችላላችሁ። ካልሆነ ኮፒ ሊንክ አድርጋችሁ ለምትፈልጉት ሰው መላክ ነው። ፐብሊሽ ደግሞ ዌብሳይቱን ከሰራችሁት በኋላ ፐብሊሽ የምታደርጉበት አማራጭ ነው። እሱን ወደ መጨረሻ ላይ ያሳያችኋለሁ። ስለዚህ ፐብሊሽን ማድረግ ትችላላችሁ ማለት ነው በነፃ። ስንት አፖችን ፐብሊሽ ማድረግ እንችላለን የሚለውንም በኋላ ላይ ነገራችኋለሁ። እንደምታዩት ቨርዥኑንም መመልከት ትችላላችሁ። እዚህ ጋር ኢንተግሬሽን ከተለያዩ የጉግል ቱሎች ጋር ኢንተግሬት ማድረግ ትችላላችሁ። ፋየርቤዝ እና ጉግል ሲኩዌልን ጨምሮ ማለት ነው። ኦቴንቲኬተርም መጨመር ትችላላችሁ። በጣም በሚገርም ሁኔታ እዚህ ዌብሳይት ላይ ማትሰሩት ነገር የለም ማለት ይቻላል። ከጊትሃብ ጋርም እንግዲህ ኮንፊገር ማድረግ ትችላላችሁ። እንደምታዩት ዌብሳይቱን ፕሮሰስ እያደረገ ይገኛል። አሁን ያለው ፌዝ ላይ ቤንቶ ግሪድ ዲዛይን ይላል። የቀደም የመረጥነውን ዲዛይን እዚህ ጋር አፕ ላይ እያደረገው ይገኛል ማለት ነው። ኮድ ውስጥ ገብተን መመልከት እንችላለን። እንደምታዩት እስካሁን የተጻፉት ቀደም አንድ ፔጅ ብቻ ነበር። አሁን እንግዲህ እያንዳንዱን ኮምፖነንት ጽፎልናል።
በጣም ረጃጅም ኮዶች ናቸው። እንደምታዩት የኮድ ላይኑ እንግዲህ ከ200 በታች የለም። አብዛኛው ከ200 በላይ ነው። እስከ 500 የሚደርሱ አሉ። በኋላ ላይ ያሳያችኋለሁ። እንደምታዩት ይሄ 200 ምናምን የኮድ ላይኖችን እየጻፈ ይገኛል እያንዳንዱ ፔጅ ላይ። በዚህ መልኩ ፕሮግራሚንግ እውቀት ካላችሁ እያንዳንዱ ነገር ገብታችሁ እዚሁ ጋር ማስተካከል ትችላላችሁ። ከሌላችሁ ግን ምንም አታስቡ፣ እንዴት እንደምታስተካክሉ አሳያችኋለሁ። እንደምታዩት እንግዲህ ዌብሳይታችንን ሰርቶ ጨርሶልናል። የዌብሳይቱን ዲስክሪፕሽን እንደምታዩት እዚህ ጋር ማየት ትችላላችሁ። እንዴት ይሰራል የሚለውን እያንዳንዱ ነገር ማየት ትችላላችሁ። የዌብሳይት እንግዲህ ማይካችን አክሰስ ማድረግ ስለሚፈልግ እዚህ ጋር አሎ እንለዋለን። ከዛም እንግዲህ እንደምታዩት ሰሌክት ዲቫይስ ፕሪቪው ይላል። እንግዲህ የዲቫይሱን ፕሪቪው እዚህ ጋር እንመርጣለን። ስልክ ነው ወይስ ላፕቶፕ ነው ወይስ ደግሞ ታብሌት ነው የሚለውን እዚህ ጋር እያንዳንዱ ላይ ምን ያህል ሪስፖንሲቭ ነው የሚለውን መመልከት እንችላለን። ስልክ ላይ ይህን ይመስላል፣ ታብሌት ላይ ደግሞ ይህን ይመስላል። ከረንት ፕሪቪው ላይ ደግሞ እንደምታዩት ይህን ይመስላል፣ ወይም ላፕቶፕ ላይ ማለት ነው። ሪሎድ አፕ የሚለው ደግሞ የሆነ ነገር አስተካክለን ከጨረስን በኋላ ሪሎድ ወይም ደግሞ ሪፍሬሽ እንደማለት ነው። ሌላኛው ፉል ስክሪን ፕሪቪው ነው። ፉል ስክሪን አድርጋችሁ መመልከት ትችላላችሁ በዚህ መልኩ። ስለዚህ አሁን ፉል ስክሪን አድርገን ዌብሳይቱ ምን ፊቸሮች አሉት እንዴት ይሰራል የሚለውን አንድ ባንድ እናያለን። እንደምታዩት እዚህ ጋር የተለያዩ አይነት ሌክቸሮች አሉ። ፕሮፌሰር፣ ካፕቴን፣ የተለያዩ ስሞች አሉ ማለት ነው። የራሳችሁንም ክሬት ማድረግ ትችላላችሁ። ከታች እንደምታዩት ክሬት ከስተም ሆስት የሚል አለ። እንደምታዩት ከታች እሱ መምረጥ ትችላላችሁ። ስለዚህ እየቀያየረን እንሞክራለን። ያውን ካፕቴኑን እንምረጥ። ሬዲ ቱ ቴስት ዩር ኖሌጅ ይላል። እውቀታችሁን ቴስት ማድረግ ትፈልጋላችሁ፣ ዝግጁ ናችሁ ይለናል። እኛም አዎ ብለን እንግዲህ እዚህ ጋር ካታጎሪ አለ። ካታጎሪ ውስጥ የትኛው ላይ ጎበዝ ነን ወይም የትኛው ኒሽ ላይ ጎበዝ ነን የሚለውን እንመርጣለን። ይህ ነገር በጣም ነው የሚጠቅማችሁ። እንግዲህ እውቀታችሁን ለማዳበር በጣም ይጠቅማችኋል። እንዲሁም ደግሞ የእንግሊዝኛ ክህሎታችሁንም ማዳበር ትችላላችሁ። ላይቭ ቮይስ ቻት ስላለው እየተነጋገራችሁ እንግዲህ የእንግሊዝኛ ችሎታችሁን ማዳበር ትችላላችሁ። እንደምታዩት ሳይንስ ኤንድ ቴክ ይላል። የተለያዩ አይነት ካታጎሪዎች አሉ። ጂኦግራፊ፣ ወርልድ ሂስትሪ፣ ስፖርት ኤንድ ቪዲዮ ጌም ይላል። ከስተም ቶፒክ ወይም ደግሞ የራሳችሁን ቶፒክ ማስገባት ትችላላችሁ። ሪል ታይም ኒውሶችም አሉት። እንደምታዩት ትሬንዶችና ሪል ታይም ኒውሶች አሉት። ይህ ነገር ደግሞ ላይቭ ነው። ከጉግል ሰርች ጋር ኢንተግሬት ስላደረግ ነው ላይቭ እያንዳንዱ ነገር እየተከታተለ ጥያቄዎችን መጠየቅና እናንተም እንድትመልሱ ማድረግ ይችላል። ዲፊካልቲ ሌቭሉን መምረጥ ትችላላችሁ። ኢዚ፣ ሚዲየም እና ሃርድ አለው። እንዲሁም ደግሞ የኩዌሽን ካውንቱ እዚህ ጋር አለ። 5 ሰከንድ፣ 10 ሰከንድ፣ 15 ሰከንድ። ከታች ደግሞ ጉግል ሰርች ፋክት ቼኪንግ የሚል አለ። እንዲሁም ደግሞ የኤአይ ሆስት ስፖከን ኦዲዮ ይላል። ኦዲዮ ከፈለጋችሁ ቲክ ታረጋላችሁ፣ ወይም ጉግል ፋክት ቼኪንግም ከፈለጋችሁ እዚህ ጋር ቲክ አርግታችሁ መጀመር ትችላላችሁ። ከዛኛ ላይቭ ቮይሱን ላውንች እናደርጋለን በዚህ መልኩ። Oh, look, another glutton for punishment. All right, here's a question for that brilliant mind of yours. In the world of classic sitcoms, what was the name of the neighbor on The Munsters? Go on, amaze me. And remember, remarkably confident guess for being completely wrong. What's your answer? እንደሰማችሁት እንግዲህ በጣም በሚገርም ሁኔታ ኢንጌጂንግ የሆነ ንግግር ነው ያደረገልኝ። ስለ ሲትኮም ነው የጠየቀኝ። እኔ ምንም አይዲያ የለኝም ስለ ሙቪ ምናምን፣ ስለ ሲትኮም ምንም ማማቀው ነገር የለም። ነገር ግን አላቅም ከምትልቅ ዝም ብለህ ብትሞክር የተሻለ ነው ብሎ እንግዲህ ሰጀስን ሰጥቶኛል። እሺ ያለው ነገር እንዳልገባኝ አርግተን ካም አጌን እንለዋለን ማለት ነው። ድጋሚ እንዲጠይቀን can you ask me again? Oh, did that one question short circuit your entire brain? Fine, let me spoon feed it to you again. እንግዲህ በጣም ደስ ቢለው ነገር ደግሞ ሮስትም እያደረገን ነው እና እንደሰማችሁት እንግዲህ እቺ ትንሽዬ ጥያቄ እንዴት አእምሮ ልታዞሮ ቻለች? ድጋሜ ጠይቃለሁ ብሎኛል። What was the name of the neighbor on the TV show The Munsters? አልገባኝም። ይሄም ጥያቄ እውነት ለመናገር ግልጽ አልሆነልኝም። ምክንያቱም እዚህ ኒሽ ላይ ብዙም እውቀቱ የለኝም ማለት ነው፣ ፊልም፣ ሲትኮም ምናምን ነገሮች ላይ። ስለዚህ ሌላ ጥያቄ ወይም ቴክኖሎጂ እንዲጠይቀኝ አደርገዋለሁ። Sir, please, can you ask me about technology? Oh, shifting gears, are we? ማርሽ እየቀየርን ነው አይደል አለኝ። እንግዲህ እንደሰማችሁት ማርሽ ቀይረን ወደ ሌላ ቶፒክ አልፈናል ነው ያለው። ጥያቄውን ምን እንደሚል አብረን እንሰማለን። Technology, yeah. Brave of you to venture into a topic invented in this millennium. All right, let's see if you know your bytes from your bits. What is the standard computer keyboard layout, starting with the top left row, spell out? Don't cheat on your keyboard. I'll know. What is your answer? እንደሰማችሁት እንግዲህ በጣም በሚገርም ኢንጌጂንግ በሆነ መልኩ ነው ይህንን ጥያቄ የጠየቀኛለው። አሁን የጠየቀኝ ጥያቄ የኮምፒውተራችሁ ኪቦርድ ላይ ምን ተብሎ ይታወቃል ስታንዳርዱ ነው ያለው። የኮምፒውተር ኪቦርድን እንዳትመለከትና ቺት እንዳታረግ ብሏል። እኔ አልተመለከትኩትም ምክንያቱም ይሄ ጥያቄ በጣም ቀላል ስለሆነ። ኦኬ, the answer is QWERTY, QWERTY. Well, congratulations. You managed to look at the keys in front of you. I'm positively stunned by your talent for observation. You want another tech question to test your limits? Or should we go back to something a little more your speed? Like counting. What do you say?
እንደሰማችሁት እንግዲህ ኪቦርድን አይተ መልሰልኛል። በጣም ከባድ ጥያቄ ልጠይቅ ፈልጋለሁ። እዚህ ቴክኖሎጂ ላይ በጣም እውቀት ያለ ይመስላል። ስለዚህ ሌላ ከባድ ጥያቄ ልጠይቅ ወይስ ወደ ሌላ ቶፒክ እንለፍ ብሎኛል። እኔም ደግሞ እንዲጠይቀኝ ስለምፈልግ ጠይቀኝ እሏለሁ። ኦኬ ሹር I'm very interested. Ask me. Still insistent on playing with the big brain toys, are we? All right, hotshot, try this. In the world of programming, what does the acronym GUI stand for? This is your chance to shine. Or, not. What's your answer? አሁንም እጅግ በጣም ቀላል ጥያቄ ነው የጠየቀኝ። የጉይ አክሮኒየም ምንድነው ብሎ ጠይቆኛል። እኔም መልሱን ነግሯለሁ። በጣም ማቆ ጥያቄ ስለሆነ መልሱን ነግሯለሁ። ይህንን ጥያቄ ከመለስክ ሻይን መታረግበት ወይም ታንጸባርቅበት ኦፖርቹኒቲ ነው ብሎኛል። ስለዚህ መልሱን መልስለታለሁ። It's very easy question. GUI stands for Graphical User Interface. Well, would you look at that? You actually know something that wasn't printed on a cereal box. Color me moderately impressed. Don't get cocky, though. Even a broken clock is right twice a day. Are you ready for another technology challenge, or are you gonna quit while you're ahead? እንደሰማችሁት እንግዲህ ቀደም የጠየቀኝ ጥያቄ ከኪቦርዱ ላይ አይቼ እንደመለስኩ ነው ያሰበው። ነገር ግን አሁን ሌላ ጥያቄ ሲጠይቀኝ በፍጥነት ስለመለስኩለት ኮምፒውተር ሳይንስ ላይ የተወሰነ ዕውቀት አለ ወይም ጎበዝ ነው ብሎኛል። ስለዚህ እናንተ ዕውቀታችሁን በዚህ መልኩ እዚህ ዌብሳይት ላይ መፈተን ትችላላችሁ። እዚህ ቱቶሪያል ላይ መሰራላችሁን እያንዳንዱን ዌብሳይቶች እንግዲህ ፕሮምፕታቸውን ሌላ ዌብሳይት ደግሞ ክሬት አድርጌ እዛ ላይ አስቀምጫለሁ። እሱንም በኋላ ላይ ነግራችኋለሁ። ሊንኩ ዲስክሪፕሽን ላይ ማግኘት ትችላላችሁ። እንዴት እንደምትጠቀሙት በኋላ ላይ መጨረሻ ላይ አሳያችኋለሁ። እሺ አሁን የዚህን ዌብሳይት ሌላኛውን ፊቸር አሳያችኋለሁ። እንደምታዩት እዚህ ጋር ሊቭ ቮይስ ሩም የሚለውን በመጫን ከዚህ ውስጥ እንወጣለን ማለት ነው። ስለዚህ አሁን ሆስት እንቀይራለን። የቅድሙ ሆስት ለቮይስ ተጠቅመናል። አሁን ደግሞ ሌላ ሆስት እንመርጣለን። ፕሮፌሰር እንምረጥ። ፕሮፌሰርን ከመረጥን በኋላ ጥያቄ እንዲጠይቀን ነው የምናደርገው ማለት ነው። በቾይዝ መልክ በቮይስ ሳይሆን እንደቀደሙ በቾይዝ ነው የምንፈልገው። ስለዚህ ስታርት ኩዌሽን እንለዋለን ካታጎሪውን ከመረጥን በኋላ። ስለዚህ በዚህ መልኩ የምርጫ ጥያቄዎችንም መጠየቅና መመለስ ትችላላችሁ። በጣም ምርጥና እጅግ በጣም ጠቃሚ ዌብሳይት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በኋላ ላይ ደግሞ እንዴት እንደምትወዱት አሳያችኋለሁ። አሁን ወደ ሌላኛው ዌብሳይት እናልፋለን። ስለዚህ አሁን ሌላ አዲስ ዌብሳይት ክሬት ስለምናደርግ ባክ ቱ ስታርት የሚለውን እንጫነዋለን። እንደምትዩት ወደ ቀድሙ ፔጅ አንቶናል ማለት ነው። ቢልድ ዩር አይዲያስ ዊዝ ጀመናይ ይላል። ስለዚህ አሁን ክሬት የምናደርገው ዌብሳይት ደግሞ የሎኮ ቲፕስ ዳሽቦርድ ነው። ምን እናደርጋለን? እዚህ ጋር እንደምትዩት የሴቲንግ ምልክቷን በመጫን ኢንስትራክሽን እናስገባለን። ቀደም አሳያቻችሁ ነበር። አሁን በደንብ ዲቴል አሳያችኋለሁ። ከዛ ጀመናይ ላይ ራሴ ያዘጋጀሁት ኢንስትራክሽኖች አሉ ማለት ነው። ይሄንን ዌብሳይት ለመስራት ያንን ኮፒ አድርጌ እዚህ ጋር ፔስት አደርጋለሁ። ከዛም ሴቭ ቼንጅ ስለዋለሁ እያንዳንዱ ነገር ካየው በኋላ ከዛም ይሄንን ፓርት እናልፎና እንደምትዩት እዚህ ጋር እንመጣለን። ፕሮምፕታችንንም ኮፒ አድርገን እዚህ ጋር ፔስት እናደርጋለን ማለት ነው። ዌብሳይቱ የምንሰራበት ፕሮምፕት እዚህ ጋር አለ። ከዛም እንደምትዩት ፔስት አደርጋለሁ። ስለዚህ እንደምትዩት የሎኮ ቲፕስን ዳሽቦርድ ለመስራት ይሄንን ፕሮምፕት ተጠቅሜያለሁ። ከታች እንደምትዩት በጣም ብዙ አይነት ፕላጊኖች አሉ። ቅድም አሳይቻችኋለሁ። በጣም ብዙ ናቸው። ለዌብሳይታችሁ ይጠቅማል ብላችሁ የምታስቡትን ማስገባት ትችላላችሁ። እኔ ለሎኮ ቲፕስ ዳሽቦርድ ይሆናል ብዬ ያሰብኩትን እየፈለኩ እገኛለሁ እንደምታዩት። ከዛም እዚህ ጋር አንድ አግኝቻለሁ። አድ ጀመናይ ኢንተለጀንስ የሚለውን በመጫን አስገባዋለሁ ማለት ነው። ሌላ የምፈልገው ካለ እዚህ ጋር እቺን በተን እየተጫንኩ እያንዳንዱን የምፈልገውን ነገር እዚህ ጋር በዚህ መልኩ አያዋለሁ። ምንም ነገር ከሌለ እንደምታዩት ጨርሻለሁ ሁሉም ነገር። ስለዚህ ቢውልድ ለዋለሁ ማለት ነው። እንደምትዩት ተመሳሳይ አይነት ፕሮሰስ ነው ያለው። የትኛውን ዌብሳይት ሲሰሩ እነዚህን ፕሮሰሶች ነው የምታልፉት። ዩዘር ኢንተርፌሱን የሚያስመርጠኝ ፓርት ላይ ደርሷል ማለት ነው። እንደምትዩት ኢመርሲቭ ዩአይ፣ ኤሌጋንት፣ ዳርክ፣ ሶፊስቲኬትድ፣ ዳርክ፣ ፕሮፌሽናል፣ ፖሊሽ እና ቤንቶ ግሪድ የተባሉ የተለያዩ አይነት አማራጮች አሉ። ከነዚህ ውስጥ እናንተ ያምራል ሊሆነኛል የምትሉትን ትመርጣላችሁ። እኔ ፕሮፌሽናል ፖሊሹን መርጫለሁ። ሰሌክት ዲዛይን እሏለሁ። ከዛም ዲዛይንን ከመረጥኩ በኋላ እንግዲህ ራሱ ጄኔት ያደርግልኛል። እንደምትዩት በምትዩት መልኩ እንግዲህ ዌብሳይቱንም ጄኔት አድርጎ ቶልኛል ማለት ነው። በጣም በሚገርም ሁኔታ እጅግ በጣም የሚያምር ዌብሳይት ነው የሰራልኝ። ይህንንም ዌብሳይት አንድ በአንድ ነግራችኋለሁ። ፉል ስክሪን አድርገን እንመልከተው። እንደምትዩት ዌብሳይቱ ይመስላል። ዌልካም ባክ አቤል ቴክ ይላል። ራሱ የአንድ ዩዘር ሰጀስት አድርጎልናል። ይህም እንደ ኤግዛምፕል ማለት ነው። እንደ ኤግዛምፕል ወይም እንደ ሞክአፕ ነው የሰጠ። እንደምትዩት ራሱ ዩዘር ሰጥቶናል። በጎን በኩል ደግሞ የተለያዩ አማራጮች አሉ። ዳሽቦርድ፣ ኤአይ ጄኔሬተር፣ ትሬንድ ራዳር፣ ታይትል ኤንድ ሲቲአር ቴስተር፣ ቴሌብር ኤስቲሜተር፣ ሴቲንግ የሚሉ አማራጮች አሉ። ሁሉንም አንድ በአንድ አሳያችኋለሁ። እዚህ ጋር ደግሞ ቶፕ ፐርፎርሚንግ ቻናል ኦፍ ቪዲዮስ ሀበሻ ትሬን አለርት ይላል። ግራፍ አለው። እንደምትዩት እጅግ በጣም የሚያምር ዌብሳይት ነው የሰራልን። ቀደም እንግዲህ ፕላጊን አስገብተናል ብያችኋለሁ። እንደምትዩት ጀመናይ ኢንተለጀንስን ስላስገባው ላውንች ሎኮ አሲስት የሚል አማራጭ አለ። እሱን እጫነዋለሁ። ስለዚህ የኔ የሎኮ አሲስታንት ኤአይ እዚህ ጋር አታች ሆኗል ማለት ነው። የምትፈልጉትን ጥያቄዎች ይመልስላችኋል። እንዲሁም ደግሞ የዩቲዩብን አልጎሪዝም በምትዩት መልኩ ክራክ አድርጎት እያንዳንዱ ነገር ይሰጠናል ማለት ነው። ከታች እንደምትዩት ፖፑላር ኢትዮጵያን ስታርተር ቶፒክ ይላል። ፖፑላር የሆኑ ወይም
ታዋቂ የሆኑ በጣም ቫይራል ሊወጡ የሚችሉ ቶፒኮችን እዚህ ጋር አስቀምጦልናል። ላንጉዌጅ ስታይል አለ፣ ቻናል ኒች አለ። እኛ ቶፒኩን ከመረጥን በኋላ ጄኔሬት እንለዋለን። እንደምትሉት ሎኮ አሲስታንስ ከሚለው ስር ጄኔሬት ሃይ ሲቲአር ታይትልስ ፈርስት 50 ሰከንድ ሪቴንሽን ሁክስ ስትራክቸር ቪዲዮ አውትላይን ኤንድ ሃይ ቬሎሲቲ ኤስኢኦ ታግስ ኦፕቲማይዝድ ፎር ኢትዮጵያን ኤንድ ዲያስፖራ ኦዲየንስ ይላል። እነዚህ እንግዲህ እሱ የሚሰጠኝ አገልግሎቶች ናቸው። ሁሉንም አንድ ባንድ እናያለን። ጄኔሬት ካረገልን በኋላ እንደምትሉት ላንጉዌጅ ስታይል አለ፣ እዚህ ጋር መምረጥ ትችላላችሁ። እኔ ቅድም መርጬ እነዚህን ጄኔሬት ማድረግ ነበረብኝ። ስለዚህ በኋላ ላይ ደግሞ በሌላ ቦታ ላይ አሳያችኋለሁ። ቻናል ኒቾችም አሉት። እንደምትሉት በጣም ብዙ ቻናል ኒቾች አሉት። እንዲሁም የቫይራል ዩቲዩብ ታይትል ይላል። እንደምትሉት ከታች የዩቲዩብ ታይትል ወይም የዩቲዩብ ርዕሶችን አንቶልኛል ቫይራል ሆኑ ማለት ነው። ሶስት አማራጭ ናለው። የመጀመሪያው ሃይብሪድ ነው እንግሊዘኛና አማርኛ፣ ሁለተኛው ደግሞ አማርኛ ብቻ፣ ሶስተኛው ደግሞ ፒውር እንግሊሽ ነው እንግሊዘኛ ብቻ ማለት ነው። ስለዚህ ከዚህ ውስጥ ይሆነኛል ብላችሁ የምታስቡትን እንዲህ ኮፒ እያደረጋችሁ ዩቲዩብ ቪዲዮዎቻችሁ ላይ መጠቀም ትችላላችሁ። እንደምታዩት ሲቲአሩም እጅግ በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ ይህ ነገር የሚሰጠን አገልግሎት ሁለተኛው የ15 ሰከንድ ሪቴንሽን ሁክ ወይም ደግሞ የመጀመሪያው 15 ሰከንዶች ላይ ሰዎችን የሚይዝ ሁክ እዚህ ጋር አዘጋጅቶልናል ማለት ነው። ዩቲዩብ ላይ እጅግ በጣም ወሳኙ እነዚህ ናቸው። እንደምታዩት እሱንም በእንግሊዘኛና በአማርኛ አንጥቶልኛል። ከፈለጋችሁ እዚህ ጋር እንዲያነብላችሁ ወይም በቮይስ እንዲነግራችሁ ማድረግ ትችላላችሁ። ከታች ደግሞ የቪዲዮ አውትላይን አዘጋጅቶልኛል ወይም የቪዲዮን ክፍሎች እያንዳንዱን ከየትኛው እስከ የትኛው ደቂቃ ምን ይዟል የሚለውን እያንዳንዱን አስቀምጦልኛል። እንዲሁም ደግሞ የተምኔል ቪዥዋል አይዲያ ወይም ደግሞ የተምኔል ምስሎችን ዲዛይን እዚህ ጋር ያስቀምጥልናል። ሁለት አይነት ኮንሰፕቶች አሉ። ከዚህ ውስጥ የምንፈልገውን ይሆነኛል ብለን የምናስበውን መርጠን መጠቀም እንችላለን። ስለዚህ አሁን ወደ ላይ እንመለስና ወደ ዳሽቦርዱ እንገባለን። እንደምታዩት ዳሽቦርዱ ላይ ቋንቋ መምረጥ ትችላላችሁ። ሃይብሪድ አለው እንግሊዘኛና አማርኛ፣ እንዲሁም አማርኛ አለው ለብቻ እንግሊዘኛም ለብቻ አለው። ኦል ላንጉዌጅ የሚልም አለ ማለት ነው። እነዚህን አማራጮች መጠቀም እንችላለን። ሌላው ደግሞ ዳሽቦርዱ ላይ በጣም ብዙ አይነት ነገሮች አሉ። ቶታል ሰብስክራይበር፣ አቨሬጅ ሪቴንሽን ሬትስ እንዲሁም ደግሞ ኤስቲሜትድ ሬቨኑም አለው፣ ግራፍ አለው። በጣም የሚያምር ዌብሳይት ነው የሰራልን። ሌላው ደግሞ ኤአይ ጄኔሬተር የሚል አለ። እንደምትሉት ቅድም የተጠቀምነው ኤአይ ጄኔሬተር እዚህ ጋር ነው። ትሬንድ ራዳር ውስጥም ከገባችሁ ትሬንድ የሆኑ አይዲያዎችን እዚህ ጋር ይሰጣችኋል ማለት ነው። በየካታጎሪው ቴክ ኤንድ ጋጀትስ፣ ፋይናንስ ኤንድ ራንኪንግ፣ ኢንተርቴይንመንት፣ ቭሎግ ኤንድ ላይፍ ስታይል ይላል። እያንዳንዱ መርጣችሁ መጠቀም ትችላላችሁ። ትሬንድ የሆኑ አይዲያዎችን እዚህ ጋር ታገኛላችሁ። ስለዚህ እንደዚህ አይነት ዌብሳይት ለራሳችሁ ክሬት አድርጋችሁ በጣም ብትጠቀሙበት ብዙ ነገሮችን ያሻሽላችኋል ዩቲዩብ ላይ። ለምሳሌ እዚህ ጋር እንደምታዩት እያንዳንዱ ነገር መርጣችሁ ከጨረሳችሁ በኋላ እዛው ጋር ጄኔሬት ቪዲዮ ስትሉት ያመጣላችኋል። ከዛም ቅድም የሰዓት ነው ወይም ቅድም ያላየነውን ነገር እዚህ ጋር አሁን እንመርጣለን። ቻናል ኒችና ላንጉዌጅ ስታይሉን ከመረጥን በኋላ ጄኔሬት ሁክ ኤንድ ታይትል እንለዋለን። ሌላኛው ደግሞ እዚህ ጋር እንደምታዩት ኢትዮጵያ ታይትልስ ዊዝ ሃይ ኩሪዮሲቲ አምሃሪክ ወርድስ ላይክ አስገራሚ ኦር ሚስጥር አቺቭ 38% ሃየር ሲቲአር ይላል። እንደምታዩት በተለይ ሞባይል ላይ ማለት ነው ሚስጥርና አስገራሚ የሚሉት የአማርኛ ወርዶች በጣም ከፍተኛ ሲቲአርን ያመጣሉ ይላል። እንደምታዩት በጣም ብዙ ሰጀሽኖችንም እዚህ ጋር ይሰጠናል። ቫይራል ሲቲአር ሴክሬት ብሎ አስቀምጦልናል ማለት ነው። ይህም በጣም ጠቃሚ ነገር ነው። ስለዚህ እንደምታዩት ፕሮሰሱን ጨርሶልናል። ታይትሎቹን ቅድም እንደነገርኳችሁ አማርኛ በእንግሊዘኛ፣ እንግሊዘኛ ወይም አማርኛ ለብቻ አስቀምጦልናል ማለት ነው። ከዚህ ውስጥ የምንፈልገውን መምረጥ እንችላለን። ሌላኛው ደግሞ ፈርስት 50 ሰከንድ ሪቴንሽን ሁክ ይላል። እንደምታዩት እንደቀድሙ አዘጋጅቶልናል። ነገር ግን ከቻናል ኒቹ ጋር የሚሄድ ነው ያዘጋጀልን። ቅድም ከኒቹ ጋር የሚሄድ አልነበረም። አውትላይን እንዲሁም ደግሞ ተምኔል አይዲያውንም አስቀምጦልናል። ሌላኛው ደግሞ ሃይ ቬሎሲቲ ኤስኢኦ ሃሽታግ ይላል። እንደምታዩት ሃሽታጎችንም ታጎችንም ለብቻ አስቀምጦልናል። ኮፒ አድርገን መጠቀም ብቻ ነው ከኛ የሚጠበቀው። ሌላ በጣም የወደድኩት ነገር ደግሞ ታይትል ኤንድ ሲቲአር ቴስተር የሚል አማራጭ አለው። እዚህ ጋር ታይትል ከራሳችሁ ጄኔሬት አድርጋችሁ ይህ ታይትል አሪፍ ነው ወይስ አይደለም የሚለው ማወቅ ከፈለጋችሁ እዚህ ጋር ፔስት ትሉትና ቴስት ትሉታላችሁ ማለት ነው። ቴስት ታይትል ሲቲአር ይላል። የታይትሉን ሲቲአር እዚህ ጋር ቴስት ያደርግላችኋል ወይም ይፈትሽላችኋል። አሪፍ ከሆነ አሪፍ ራንኪንግ ይሰጣል። እንደምታዩት 85% ነው የሰጠው የኛውን። ስለዚህ ይህ ታይትል እጅግ በጣም አሪፍ ነው ማለት ነው። እንዲሁም የኪዩሪዮሲቲ እና ኢሞሽን ሁኮችንም እዚህ ጋር ያስቀምጥልናል። በጣም በሚገርም ሁኔታ የተቀናጀ ዌብሳይት ነው የሰራልን። እንዲሁም ከታች ደግሞ የተሻሉ አማራጮች ብሎ ከነዚህ ታይትሎች የተሻለ ብሎ ደግሞ ያስቀምጥልናል። እነዚህንም ኮፒ አድርገን እዚህ ጋር ቴስት ማድረግ እንችላለን ወይም ቀጥታ ዩቲዩባችን ላይ መጠቀም እንችላለን። ከፍተኛ ሲቲአር ያላቸው ታይትሎች ናቸው እንደምታዩት። ሌላኛው ታብ ደግሞ ቴሌብር ኤስቲሜተር የሚል አማራጭ አለ። የቴሌብር ኤስቲሜተር ብሎ ራሱ አስገብቶልናል። እንደምታዩት መንዝሊ ቪዋችን ካስቀመጥልነትና እንዲሁም አርፒኤሙ ካስቀመጥልነት በኋላ ምን ያህል ገንዘብ እንደምናገኝ እዚህ ጋር ያስቀምጥልናል። ስለዚህ እኛ የዶላሩን ኤክስቼንጅ ሬቱን ከሰጠነው በኋላ በኢትዮጵያ ብር ምን ያህል እናገኛለን በየወሩ የሚለውን እዚህ ጋር ማወቅ እንችላለን። ይህ እንግዲህ 100% የሚሰራ አይደለም፣ ዝም ብሎ ለቴስት ነው እዚህ ጋር የተቀመጠው፣ ግን እጅግ በጣም ተቀራራቢ ነው እንደምታዩት። ሌላኛው ሴቲንግ ነው። እንደምታዩት ሴቲንግ ውስጥ የሰውየው ስም አለ ማለት ነው፣ የዩዘሩ ስም አለ፣ እንዲሁም የዲፎልት ኤአይ አውትፑት ላንጉዌጅ አለ፣ ቋንቋ የሚመርጥበት ስልክ ቁጥር አለ፣ የቴሌብሩ
ከዛ ሴቭ ቼንጅስ ይሏል። ይህ ነገር እንግዲህ በደንብ ፐርፌክትሊ እንዲሰራ ከፈለጋችሁ ማስተካከል ያለባችሁን ነገሮች ማስተካከል ትችላላችሁ። በጣም ቀላል ነው። እሱንም እንዴት እንደምታስተካክሉ ነግራችኋለሁ። እንደምታዩት ከዚህ ውስጥ ከወጣን በኋላ እዚህ ጋር ሜክ ቼንጅስ የሚል አማራጭ አለ ማለት ነው። በግራ በኩል ቦክስ ውስጥ እዚህ ጋር የምትፈልጉትን ነገር ጽፋችሁ እዚህ ዌብሳይት ላይ ማስተካከል ያለበት የምትሉትን ነገር በቀላሉ ማስተካከል ትችላላችሁ። እንዲሁም ደግሞ ሌላ እዚህ ጋር ልነግራችሁ የምፈልገው ነገር አለ። እዚህ ጋር የእርሳስ ምልክት ነገር አለች። እሷን ስንጫናት እያንዳንዱን ፓርት ያስመርጠናል ማለት ነው። እንደምታዩት ስፓን ይላል ቋንቋው ቦታ ላይ። እንዲሁም ደግሞ የተለያዩ አይነት አማራጮች አሉ። ዲቭ ፕሮግራመሮች ከሆናችሁ ይሄን ታውቃላችሁ። ኤችቱ እያንዳንዱ ነገር ያስመርጠናል። ማስተካከል የምፈልገው ቦታ ላይ ስንጫነው ራሱ እዚህ ጋር በግራ በኩል ያመጣልናል እንደነገርኳችሁ ሜክ ቼንጅስ የሚለው ቦታ ላይ። ስለዚህ እቺን ስፓን ማስተካከል እንችላለን ማለት ነው። እንደምታዩት ክሊክ ስናደርግ የተለያዩ አይነት ሰጀሽኖችን ከላይ ያስቀምጥልናል። እነዚህ ሰጀሽኖች በመጠቀም በቀላሉ ማስተካከል እንችላለን። ለምሳሌ እዚህ ጋር የምናስተካክል አድ ድሮፕ ዳውን አኒሜሽን የሚለው እንጫነዋለን። ስለዚህ ላንጉዌጅ ፓርቱን ስንጫነው ድሮፕ ዳውን አኒሜሽኑን ያስተካክልናል ማለት ነው። ጄኔት እንለዋለን። ከተወሰኑ ደቂቃዎች በኋላ ራሱ ሰርቶ ያመጣልናል በምታዩት መልኩ። ስለዚህ ቴስት እናደርገዋለን ማለት ነው። ሪሎድ እናድርገው መጀመሪያ። እንደምታዩት እጅግ በጣም የሚያምር አኒሜሽን ሰርቶልናል። የመጀመሪያውንም አይታችሁታል። አሁን የተስተካከለው አኒሜሽን ይህን ይመስላል ማለት ነው። በዚህ መልኩ የምትፈልጉትን ቦታ በቀላሉ ማስተካከል ትችላላችሁ። እጅግ በጣም ቀላል ነው ኤዲት አደራረጉ። አሁን ደግሞ ሌላኛውን ዌብሳይታችን እንሰራለን። ባክ ቱ ስታርት እንለዋለን። ወደ መጀመሪያው ይመልሰናል። ከዛ ሴቲንግ ውስጥ እንገባና ኢንስትራክሽኑን እናጠፋዋለን። ምክንያቱም ኢንስትራክሽኑ ለቅድሙ ስለተጠቀምን አሁን አያስፈልገንም፣ እናጠፋዋለን። አሁንም ሌላ ሲስተም ፕሮምፕት እናስገባለን ወይም ሲስተም ኢንስትራክሽኑን እዚህ ጋር ፔስት እንለዋለን ከጀምና ላይ ወስደን። ከዛ ሴቭ ቼንጅስ እንለዋለን። በመቀጠል ደግሞ ዌብሳይቱ የምንሰራበትን ፕሮምፕት እዚህ ጋር ኮፒ አድርገን ፔስት እናደርገዋለን። እናንተ ግን ስትሰሩ ከየት ኮፒ ማድረግ እንደምትችሉ እነግራችኋለሁ። ዌብሳይት ሰርቼለታለሁ ብያችኋለሁ። ሌላኛው ያልነገርኳችሁ ነገር ደግሞ እንደምትወት ፕሮምፕቱን ካስገባን በኋላ እዚህ ጋር ራሱ ሰጀሽን ይሰጠናል። ፕሮምፕቱን ካየው በኋላ የራሱን ተጨማሪ ነገሮች ያመጣልናል። ታብ ምልክትን ላፕቶፓችን ላይ ስንጫን በዚህ መልኩ ያስገባልናል ማለት ነው። ካልፈለገን እናልፈዋለን። ነገር ግን ጠቃሚ ነገሮችን ስለሚሰጠን ታብን ተጭነን እናስገባዋለን። ከዛ ቢውልድ እንለዋለን። እንደምትወት ቢውልድ እያደረገ ፕሮሰሱ ተመሳሳይ ነው ብያችኋለሁ። እጅግ በጣም ቀላል ነው። አንዱን ከሰራችሁ ሌሎቹ በጣም ነው የሚቀሏችሁ። አሁን ዲዛይኑን ያስመርጠናል። የስሪዲ ፖርትፎሊዮ ነው የምንሰራው። እንደምታዩት በጣም ብዙ የሚያምሩ ዲዛይኖች አሉ። ለመምረጥ ራሱ በጣም ነው የሚቸግረው። እንደምታዩት እኔ ኢመርሲቭ ዩአይውን መርጠዋለሁ። ከዛም ኮዱን ጽፎ ከጨረሰ በኋላ ዲዛይኑን አፕላይ ያደርጋል። እንደምታዩት ዌብሳይቱን ጄኔት አድርጎ አንጥቶልናል። ሪሎድ ብለን እንከፍተዋለን። ዌብሳይታችን ይህን ይመስላል። እንግዲህ እጅግ በጣም የሚያምር ሳይፋይ ሉክ ያለው ዌብሳይት ነው የሰራልን ማለት ነው። የስሪዲ ፖርትፎሊዮ ነው። ስለዚህ ፉል ስክሪን አድርገን ከፍተን እንመለከታለን። እያንዳንዱን ነገር እንደምታዩት ማውዜን ሳንቀሳቅስ በዚህ መልኩ ያመጣልኛል ማለት ነው። ወደ ውስጥ ወደ ውጭ እያደረገ ወርክ የሚለውን ስንጫነው በዚህ መልኩ እያንዳንዱ ስራዎች ያመጣልናል። እስኪሉንም በዚህ መልኩ አስቀምጦታል። አባውት ፔጅን በዚህ መልኩ ተቀምጧል። በጣም ነው የሚያምረው። እንደምታዩት ኮንታክቱም ይህን ይመስላል። ኤክስ አርግተን ደግሞ እያንዳንዱ ነገር አሳያችኋለሁ። እንደምታዩት ከታች ብዙ አይነት አማራጮች አሉት። ሞኒተር፣ ላፕቶፕ፣ ኮፊና ሾፕ የሚሉ አማራጮች አሉት። ሞኒተር የሚለውን እንጫነዋለን። ከዛም በዚህ መልኩ እንደምታዩት የሞኒተሩን ፓርት ያመጣልናል። ሞኒተር ውስጥ ደግሞ የተለያዩ አይነት አማራጮች አሉ ማለት ነው። ሌላኛው ላፕቶፕ ነው። ላፕቶፕ ውስጥም እንደምታዩት የተለያዩ አይነት አማራጮች አሉ። ፕሮጀክታችንን እዚህ ጋር በመጫን ቪው ማድረግ እንችላለን። አኒሜሽኑ እንደምታዩት እጅግ በጣም ነው የሚያምረው ከአንዱ ወደ አንዱ ሲያልፍ ማለት ነው። በጣም ኢምፕሬሲቭ የሆነ አኒሜሽን ያለው። ኮፊ ውስጥ ስንገባ እንደምታዩት የተለያዩ አይነት ጥቅሶችን ያመጣልናል። እያንዳንዱን እንግዲህ ድሪንክ ኤስፕሬሶ ስንለው የተለያዩ አይነት አማራጮች ወይም የተለያዩ አይነት ጽሁፎችን ያመጣልናል። እንደምታዩት የመጨረሻው ደግሞ ሼፕን ስንጫን በዚህ መልኩ ያመጣልናል። የተለያዩ አይነት ሼፖችን ከላይ እንደምታዩት በማውዛችሁ በዚህ መልኩ ኮንትሮል ማድረግ ትችላላችሁ ቪውን። ሌላኛው ደግሞ በጣም ያስገረመኝ ነገር እንደምታዩት ከላይ የተለያዩ አማራጮች አሉ። ከለሮችን የምትመርጡበት አራት አይነት ከለሮች አሉ። መግቢያ ላይ እንደነገርኳችሁ አራቱንም እዚህ ጋር አፕላይ ማድረግ ትችላላችሁ። በጣም ነው የሚያምሩት። እንደምታዩት ከለሮቹ ይህን ይመስላሉ ማለት ነው። በጣም የሚያምሩ ከለሮች ናቸው። ስለዚህ ሞኒተር ውስጥ ገብተን እዚህ ጋር እንደምታዩት ሰጀሽን አለው። ሄልፕ፣ ስኪል እና ፕሮጀክት የሚል አማራጭ አለ። እያንዳንዱን እንሞክራለን። ስኪልን ስንጫ እንደምታዩት ምን አይነት ስኪሎች እንዳሉት ይነግራችኋል ማለት ነው። ይህ ፖርትፎሊዮ የተሰራለት ሰው እንደምታዩት ይህ የኔ ፖርትፎሊዮ ስለሆነ ስኪሎችን እዚህ ጋር አስቀምጦልኛል። ከፈለጋችሁ ማስተካከል ትችላላችሁ። ቅድም እንደነገርኳችሁ ወጣችሁ በቅድሙ መልክ ማስተካከል ይቻላል። ሄልፕ ስንለው ደግሞ እያንዳንዱ ነገር ያመጣልናል፣ እንዴት መጠቀም እንደምንችል ማለት ነው። ኮማንዶቹ ምን ምን እንደሚመስሉ እዚህ ጋር ያስቀምጥልናል። ለምሳሌ ባዮ ስትሉት የፖርትፎሊዮን ባለቤት ባዮ እዚህ ጋር ያስቀምጥላችኋል። እዚህ ጋር ስህተት ስላለው እኔ አስተካክሏለሁ፣ በኋላ ላይ ያሳያችኋለሁ። አሌክስ ነው የሚለው በትክክል ስሜን አስገባለታለሁ እኔ። ሌላኛው የመጨረሻው ከለር ደግሞ
ዲፕ ብሉ ነው እንደምትዩት በጣም ነው የሚያምረው ከለሩ። ስለዚህ እንደምትዩት በግራ በኩል የተቀመጠው ቦታ ላይ ስሜን እንዲቀይር አደርጋለሁ። አሌክስ የሚለውን ወደ አዩብ አባስ ሎኮ እንዲቀይረው አደርጋለሁ። እንደምትዩት ፉል ኔሜን ነግሬው ለውጡ ምን ይመስላል የሚለውንም አብረን እናያለን። እንደምትዩት እንግዲህ በጣም ብዙ ነገሮችን ለውጦታል። አባውት ፔጅ ውስጥ ስሜን ቀይረዋል። እንደምትዩት ኮንታክት ውስጥም ሰጀሽኖቹ ስሙን ቀይሮታል። እንዲሁም ደግሞ ሞኒተር ውስጥ ገብተን እንመለከታለን። ቅድም አሌክስ ነበር የሚለው አሁን ሎኮ ማለቱ እንመለከታለን። ባዮ ብለን እንጽፍለታለን። እንደምትዩት እንግዲህ ባዮ ስንለው እያንዳንዱ ነገር ቀይሮታል። አሌክስ የነበረውን ሎኮ አድርጎታል። እያንዳንዱን ስራዎቹን ወይም ስኪሎችንም እዚህ ጋር አስተካክሎልኛል ማለት ነው። በዚህ መልኩ ኤዲት ማድረግ ትችላላችሁ። በጣም ስለተመቸኝ ነው ይህንን ፖርትፎሊዮ ዌብሳይት የሰራውላችሁ። አሁንም እንግዲህ ባክ ቱ ስታርት ብለን ሌላ ዌብሳይት ክሬት እናደርጋለን። አሁን ደግሞ ሪሚክስ ነው የምናደርገው ወይም የሌሎች ሰዎች ዌብሳይት ሪሚክስ እንዴት እንደምናደርግ አሳያችኋለሁ። እንደምትዩት ወደ ታች ስትሄዱ ዲስከቨር ኤንድ ሪሚክስ አፕ አይዲያ የሚል አማራጭ አለ። በጣም ብዙ አይነት የአፕ አይዲያዎች ወይም አፖች አሉ። ብሮዝ ብለን በሰፊው እንመለከታለን። ብዙ አማራጮች አሉ። እንደምትዩት ኦል አፕ እንለዋለን። ጀመናይ 3 ናኖ ባናና ፎቶና ቪዲዮዎችንም አካታል ማለት ነው። ስለዚህ እኛ የምንፈልገው የጌም አፕ ስለሆነ ጌም እንፈልጋለን። ከዚህ ውስጥ እንደምትዩት በጣም ብዙ አይነት አማራጮች አሉ። የሚያምሩ ዌብሳይቶች ተሰርተዋል። እነዚህን ኮፒ ወይም ሪሚክስ አድርጋችሁ የራሳችሁን ነገር ጨምራችሁ ፐብሊሽ ማድረግ ትችላላችሁ። ጌም ኤንድ ቪዥዋል የሚለውን መርጣለን። እንደምትዩት ብዙ አይነት ጌሞች አሉ። ከዚህ ውስጥ እኛ የምንፈልገው ጀመናይ ረነር የሚለውን ነው። እሱን እንጫነዋለን። ከዛም በምትዩት መልኩ የጀመናይ ረነርን አንቶልናል ማለት ነው። የተለያዩ አይነት አማራጮች አሉ። በግራ በኩል እንደምትዩት ምን እንደተጠቀመ እያንዳንዱ ነገር ያስቀምጥልናል። ትንሽ ጌሙን ተጫውተን ደግሞ አብረን እንመልከት። በዚህ መልኩ እንግዲህ ጌም መጫወት እንችላለን። እጅግ በጣም ደስ የሚልና አትራክቲቭ የሆነ ጌም ነው። ሉኩም እንደምትዩት በጣም ነው የሚያምረው። ስለዚህ ይህንን ጌም ኮፒ ማድረግ ከፈለገን ከላይ ሪሚክስ የሚል አማራጭ አለ። እሱን እንጫነዋለን። ከዛም ስሙና ዲስክሪፕሽኑን ይሰጠናል። አፕላይ እንለዋለን። የተወሰነ ደቂቃ ከፈጀበት በኋላ ሪሚክስ ያደርጋል። እንደምትዩት ሪሚክሲንግ ብሎ አስቀምጦልናል ወይም ሪሚክስ እያደረገው ይገኛል ማለት ነው። ስለዚህ አፑን ሎድ አድርጎ ሲከፍትልን እዚህ ጋር የተለያዩ አይነት ሰጀሽኖች አሉ። እነሱን ክሊክ እያደረገን ማንበብ እንችላለን። እንዴት እንደምትሰሩ ወይም የተለያዩ አይነት ቱቶሪያሎችን በጽሁፍ ያስቀምጥላችኋል። በምትዩት መልኩ ሪሚክስ አድርጎ ጨርሶታል። አፑ እንደምትዩት ሎድ አድርጎታል። በቀላሉ አሁንም ደግመን መጫወት እንችላለን። ስለዚህ አሁን አፑ ሙሉ ለሙሉ ሪሚክስ አድርገናል ማለት ነው። እንደምትዩት ወጣ ብለን ስናየው ሪሚክስ ሆኗል አፑ። እዚህ ጋር ፐብሊሽ ምልክቷ አለች። ቅድም አልነበረም። አሁን ግን ፐብሊሽ ማድረግ እንችላለን። የራሳችን ነገር እዚህ ጋር አድ ማድረግ እንችላለን ማለት ነው። ስለዚህ አሁንም ባክ ቱ ስታርት ብለን ሌላ ዌብሳይት ክሬት እናደርጋለን። እንዴት ሪሚክስ እንደምናደርግ አሳያቻችኋለሁ። ጥያቄ ካላችሁ ኮመንት ላይ ጥያቄያችሁን አስቀምጡልኝ። አሁን ደግሞ ቡና ፍሎ ዌብሳይት እንሰራለን። መግቢያ ላይ ያሳያችኋለሁ። ስለዚህ ፕሮምፕቱን ፔስት ካደረግንለት በኋላ እንደምትዩት ሰጀሽን አንቶልናል። ሰጀሽኑን ከፈለግነው ታብ የሚለውን በመጫን ማስገባት እንችላለን። ካልፈለገን ቢውልድ አድርገን ማለፍ እንችላለን። እኔ ስለተመቸኝ ታብ የሚለውን በመጫን አስገባዋለሁ። ሌላ ደግሞ መርሳት የለባችሁ ቅድም እንደነገርኳችሁ ከስተም ኢንስትራክሽን አስገብተናል። ስለዚህ ያንን ማጥፋት ይኖርብናል ማለት ነው። ለዚህኛው ዌብሳይት ስለማይሰራ ሴቲንግ ውስጥ ገብተን እናጠፋዋለን። በዚህ መልኩ ካጠፋን በኋላ ሴቭ ቼንጅስ እንለዋለን። አሁን ደግሞ ፍሬምወርኩንም ትንሽ ቀየር እናድርገው። እስካሁን በሪያክት ነበር ስንሰራ የነበረው፣ አሁን በኔክስት.js እንሰራለን። ከዛም ተመልሰን ቢውልድ እንለዋለን። ምን አይነት ዌብሳይት እንደሚሰራለን አብረን እንመለከታለን። እንደምትዩት የዌብሳይቱን ዲዛይን እያስመረጠኝ ይገኛል። በጣም ነው የሚያምሩት። ለመምረጥ ራሱ ይከብዳል። ስለዚህ አሁን እስካሁን ያላረግነውን ነገር እናረጋለን። እዚህ ጋር ስኪፕ ብለን እናልፈዋለን ማለት ነው። ስኪፕ ስንለው ራሱ የተመቸውን ዲዛይን መርጦ ያስገባልናል። ምን አይነት ዲዛይን እንደሚሰጠን አብረን እናያለን። ዋው እንደምትዩት በጣም የሚያምር ክሊን የሆነ ዲዛይን መርጦልናል። ፉል ስክሪን አድርገን እንመለከታለን። በምትዩት መልኩ እንግዲህ የቡና ፍሎ ዌብሳይት ሰርቶልናል። ኢትዮጵያን ኮፊ ሮስቲንግ ኤንድ ዌርሃውስ ኦፕሬሽን ይላል። በጣም ብዙ አይነት አማራጮች አሉት። እንደምትዩት የሚያምር ግራፍም አለው። እንግዲህ ይህን ዌብሳይት ለመስራት የተወሰኑ ደቂቃዎች ብቻ ነው የፈጀበት። እያንዳንዱን ፕራይሶቹን ዌርሃውስ ውስጥ ያሉትን ፕራይሶች በዚህ መልኩ ያስቀምጥልናል። ቅድም እንደነገርኳችሁ የራሳችሁን ሪል ታይም ዳታ ማስገባት ትችላላችሁ፣ ወይም ደግሞ ሪል ታይም እንዲሰጣችሁ ማድረግ ትችላላችሁ ፕላጊኖችን በማስገባት። ዋው እጅግ በጣም ነው የሚያምረው። የምር እንደዚህ ደግሞ የተመቸኝ ዌብሳይት የለም። ክሊን የሆነ ዌብሳይት ነው። 6 አክቲቭ ባቾች አሉ። ቶታል ዌርሃውስ ውስጥ ያሉ ስቶኮች ደግሞ 161 ኩንታል ነው። እንደምትዩት በጣም በሚያምር ሁኔታ እያንዳንዱ ነገር ጽፎልናል። የሲዳሞ ናቹራል ምን ይመስላል የሚለውን ዲቴሉ መመልከት ትችላላችሁ። እንደምትዩት እዚህ ጋር አዲስ ኮፊ ሺፕመንትን ማስገባት ትችላላችሁ። እያንዳንዱን ዲቴል ጽፋችሁ እንግዲህ ኮንፊርም ሴቭ ብላችሁ ማስገባት ትችላላችሁ። ዌርሃውሳችሁ ላይ ስታስገቡ እዚህ ጋር ጽፉታላችሁ። ከዛ ይመዘግብላችኋል ማለት ነው። በቀላሉ ኮንትሮልና ማኔጅ ማድረግ ትችላላችሁ ስቶካችሁን። እንደምትዩት
እንደምታዩት ሪጂናል ኮፊ ዲስትሪቢዩሽንም እዚህ ጋር ያስቀምጥልናል። ሪሴንት ግሪን ኮፊ ሎት አራይቫልስ ይላል። በቅርብ የገቡትንም እዚህ ጋር ያስቀምጥልናል። እያንዳንዱን ዳታ እንግዲህ እናንተ ፊድ ስታደርጉት በዚህ መልኩ ያስቀምጥላችኋል። ይህ ራሱ የሰራለን ሞካፕ ወይም ደግሞ የሙከራ አሰራር ነው። ሌላኛው በጣም የተመቸ ነገር ደግሞ እዚህ ጋር ኤአይ ሮስት አድቫይዘር የሚል አማራጭ አለ። ቡና በምትቆሉበት ሰዓት ላይ ትክክለኛውን አሪፍ የሆነ ፕሮፌሽናል ሪዛልት ወይም ኢንተርናሽናል የኤክስፖርት ስታንዳርድ የያዘ ሮስት አደራረግ እዚህ ጋር ይሰጣችኋል። እስኪ እንመልከተው። መጀመሪያ የቡና አይነቱን እንመርጣለን። እዚህ ጋር በጣም ብዙ አይነት ቡናዎች አሉ። ይርጋ ጨፌ፣ ሐረር፣ ሲዳማ በጣም ብዙ ናቸው። ጅማ፣ ከነዚህ ውስጥ የምትፈልጉትን ትመርጣላችሁ። እኔ ሲዳማ መርጫለሁ። ከዛም እንግዲህ አናላይዝ ስንለው እንደምትወት የተወሰኑ ደቂቃዎች ከፈጀበት በኋላ ሪዛልቱን ይሰጠናል ማለት ነው። እንዴት ሮስት ማድረግ እንዳለብን አድቫይዘር ወይም ምክር ይሰጠናል። የምክር አገልጋያችን ይሆናል ማለት ነው። እንደምትወት ውጤቱን ሰጥቶናል። ቴምፕሬቸሩ ግዴታ 210 መሆን አለበት ይላል። ለማድረግ ደግሞ 4 ደቂቃ ከ45 ሰከንድ መፍጀት ይኖርበታል ይላል። እንዲሁም የፈርስት ክራክ ወይም ደግሞ የመፍጨው 196.5 ዲግሪ ሴልሺየስ ይላል። ድሮፕ ቴምፕሬቸሩ 205 ይላል። ባለሙያዎች እንግዲህ ልታውቁ ትችላላችሁ። እኔ ምንም እየገባኝ አይደለም፣ ግን በትክክል ነው ያስቀምጠልን። እንደምታዩት ሂት ኤንድ ኤር ፍሎ ስትራቴጂ ይላል። እያንዳንዱ ነገርም እዚህ ጋር ያስቀምጥላችኋል። እንዲሁም ዋርኒንግም እዚህ ጋር ይሰጠናል። ሴንሰሪ ፍሌቨር ኤክስፔክቴሽን ይላል። እጅግ በጣም ፕሮፌሽናል የሆነ መልስ ሰጥቶናል። በጣም ነው የተመቸኝ። እኔ ይህን ነገር ወደፊት እስኪ በደንብ ሪሰርች ሰርቼ ፐብሊሽ የማደርገው ይሆናል። እናንተም ከፈለጋችሁ እንግዲህ ፐብሊሽ ማድረግ ትችላላችሁ። አሰራሩ እንዴት እንደሆነ እያሳያችሁ እገኛለሁ። ፕሮምቱን ደግሞ መጨረሻ ላይ እንዴት እንደምታገኙ ነግራችኋለሁ። ስለዚህ እንደዚህ የሚያምር ዌብሳይትን መስራት እንችላለን ማለት ነው። ምንም አይነት የኮዲንግ እውቀት ሳይኖረን በቀላሉ እንደዚህ አይነት ዌብሳይቶችን መስራት እንችላለን። ኤክስፖርቱ ፒዲኤፍ ማድረግ እንችላለን። እንደምታዩት እያንዳንዱ ነገር እዚህ ጋር በፒዲኤፍ ማውጣት እንችላለን። አሁን ደግሞ ባክ ቱ ስታርት ብለን እንወጣና የሚገርም የኢትዮ ቴሌኮም 3D ዌብሳይት ክሬት እናደርጋለን። ፕሮሰሱ ተመሳሳይ ነው። ፕሮምቱን ፔስት ካደረግን በኋላ ቢልድ እንለዋለን። ከዛም ዲዛይኑን ያስመርጠናል። እንደምታዩት የምንፈልገውን ዲዛይን እንመርጣለን። እዚህ ጋር ከሌለ ደግሞ ስኪፕ እናደርጋለን። ራሱ እንዲመርጥልን ማድረግ እንችላለን። እንደምታዩት ዌብሳይቱን ሰርቶልን ጨርሷል። እጅግ በጣም የሚያምር ዌብሳይት ነው። ፉል ስክሪን አድርገን እንመለከተዋለን እያንዳንዱን አገልግሎት። ይህን ደግሞ ለየት የሚያደርገው ኢትዮ ኤአይ አሲስታንት የሚል ቦት ጨምሯል፣ ወይም ቻት ቦት ጨምሯል ማለት ነው። የኤአይ ቻት ቦት የምንፈልገውን ጥያቄ ከጠየቅነው በኋላ እዚህ ጋር ተገቢውን መልስ እናገኛለን። እንደምታዩት በትክክል የሚሰራ ቻት ቦት ነው። ትክክለኛው መልስ ነው የሰጠኝ። ሌላው ደግሞ የ3D ካንቫሱን እዚህ ጋር እንደምታዩት በዚህ መልኩ መቆጣጠር እንችላለን። የሮቴሽን ስፒዱን እያንዳንዱ ነገር እዚህ ጋር መቆጣጠር እንችላለን። እንዲሁም ከላይ ሪል ታይም ዳታ አስቀምጦልናል ማለት ነው። ምን ያህል ተጠቃሚዎች ኢትዮ ቴሌኮም እንዳለው፣ የቴሌብር ቮሊዩም ምን ይመስላል፣ የሼር ፕራይሱ ምን ይመስላል የሚለውን ሪል ታይም ዳታ ከላይ አስቀምጦልናል። በጣም ነው የሚያምረው። እንዲሁም ሰፖርትም ከፈለገን 994 ጋር መደወል እንችላለን። ከላይ አስቀምጧል። ቋንቋ መቀየር እንችላለን። አማርኛና እንግሊዘኛ ቋንቋ በትክክል ይሰራል ዌብሳይቱ። ሌላው በጣም የተመቸኝ ደግሞ እዚህ ጋር ሁለት በተኖች አሉ። እንደምታዩት በተኖቹ ጋር ሃቨር ሳረግ ወይም በተኖቹ ጋር ሳስጠጋ ከጀርባ ያለው ፓርቲክል እንደምታዩት ብትን እያለ ይመለሳል ወይም እየተበተነ ሰብሰብ ይላል ማለት ነው። በጣም የሚያምር ዩዘር ኢንተርፌስ ነው እዚህ ጋር ያገኘ ነው። አሁን ደግሞ ወደ ታች ሄደን እንመለከታለን። እንደምታዩት 5G ኔትወርክ፣ ቴሌብር ኢኮሲስተም፣ ኢትዮ ሼር ማርኬት ይላል። እነዚህ ሶስት ነገሮች አሉት። እነሱ ላይም ሃቨር ሳረግ እንደምታዩት ከኋላ ያለው ባክግራውንዱ ይቀያየራል ማለት ነው። እጅግ በጣም ነው የሚያምሩ። እኔ በጣም ነው የተመቸኝ። ሌላኛው ደግሞ የቴሌብር ሙከራ ፖርታል አለው። ቴሌብር ውስጥ ገብታችሁ መጠቀም ማትችሉ ሰዎች እዚህ ጋር በቀላሉ ይህንን ፖርታል በመጠቀም ቴስት ማድረግ ትችላላችሁ። በጣም ነው የተመቸኝ ይችኛዋን ፓርት። እንዴት መላክ እንደምትችሉ፣ እንዴት ብድር እንደምትወስዱ እያንዳንዱ ነገር እዚህ ጋር ያስቀምጦልናል። ሌላኛው በጣም ኢምፕረስ ያደረገኝ ደግሞ የአክሲዮን ትርፍ ማስያ የሚል አማራጭ አለ። ወይም የአክሲዮን ትርፋችንን ካልኩሌት የምናደርግበት ማለት ነው። እንደምታዩት ስላይደሩ እንዲህ እየተጠቀምን ምን ያህል ሼር እንደምንገዛ እዚህ ጋር እንመርጣለን መጀመሪያ። ከዛም ቶታል የምናስገባው ገንዘብ በየ3 አመቱ የምናገኘው ገንዘብና እንዲሁም ደግሞ ትርፋችንን ያስቀምጥልናል ማለት ነው። እንደምታዩት ለምሳሌ ቶታል ኢንቨስት የምናደርገው 19275 ብር ከሆነ ኤስቲሜትድ አኑዋል ዲቫይድ ደግሞ 4780 ነው። ይህ ደግሞ ከኢትዮ ቴሌኮም የምናገኘው ትርፍ ማለት ነው። በየአመቱ በ3 አመት ስንመተው 34309 ብር ነው። 50 ሼር መገዙ ከሆነ እንደዚህ ትርፍ ታገኛላችሁ ብሎ ካልኩሌት ያደርግላችኋል። እያንዳንዱ ነገር እዚህ ጋር እየቀየራችሁ መመልከት ትችላላችሁ። የመጨረሻው ፊቸሩ ደግሞ ስፒድ ቴስት አለው። እንደምታዩት ስፒድ ቴስት አለው። የኢንተርኔታችሁን ስፒድ በዚህ መልኩ ቴስት ማድረግ ትችላላችሁ። ሌላም አንድ ዌብሳይት ሰርቻለሁ። ከዚህ ለየት ይላል። የኢትዮ ቴሌኮም ነው። እንደምታዩት ይህን ይመስላል ዌብሳይቱ። ይሄኛው ደግሞ ከቅድሙ ትንሽ ለየት ይላል። በጣም የሚያምር ክሊን የሆነ ዌብሳይት ነው። እንደምታዩት ሃቨር ስናደርግ እጅግ በጣም የሚያምር ኢፌክት አለው። በጣም የተመቸኝ ይሄኛው የካርዱ ሃቨር ማለት ነው። እንዲሁም አማርኛና እንግሊዘኛ አለው እንደቅድሙ። የቴሌብርም አክሰስ እዚህ ጋር አለው እንደምታዩት።
ሌላኛው የፓኬጅ ብሬክዳውን ነው። እንደምትዩት የምትፈልጉትን ፓኬጅ ምን ያህል መግዛት ፈልጋለሁ የሚለውን ከመረጣችሁ በኋላ እያንዳንዱን ፓኬጆች ሰሌክት አድርጎ በምትዩት መልኩ ዋጋውን ያወጣላችኋል። ከዛም እዚሁ ጋር በቴሌብር መክፈል ትችላላችሁ ማለት ነው። እንደዚህ አይነት ሲስተሞች ቢዘረጉልን በጣም ደስ ይለናል። እንደምትዩት በቀላሉ እዚህ ጋር በቴሌብር መክፈል ትችላላችሁ። በጣም የሚያምር አኒሜሽን አለው። ከከፈልም በኋላ እንደምትዩት ፔመንት ሰክሰስፉል ብሏል። ስፒድ ቴስተርም አለው። ከቀድሙ በጣም የሚያምር ስፒድ ቴስተር አለው እዚህ ጋር። ስለዚህ በዚህ መልኩ እንግዲህ የሚያምር የኢትዮ ቴሌኮም ዌብሳይት መስራች ያለው። አሁን ደግሞ ቀጥሎ ማሳያችሁ የተወሰኑ ዌብሳይቶች አሉ የሰሯቸው። አሰራሩ ሳይሆን እንግዲህ ሃይላይት ሰጣችኋለሁ። አሰራሩ በጣም ተመሳሳይ ነው። ፕሮምፕት ብቻ ነው የሚለያየው። የተለያዩ ጓደኞቻችሁን በመጋበዝ አንድ ላይ ምግብ አሰራርን የምታሳዩበት ምግቦችን የምትሰሩበትና የተለያዩ አይነት የምግብ ኢንግሪዲየንቶችን የምታገኙበት አማራጭ አለው። ኤአይ ሼፍ የሚል አማራጭ አለው። ኢንግሪዲየንቶችን ሰጣችሁት ራሱ ምግቡ እንዴት እንደምትሰሩ ያሳያችኋል። ይህም እጅግ በጣም የተመቸኝ ዌብሳይት ነው። በጣም ብዙ አማራጮች አሉት። እንደምትዩት ግሩፕ መፍጠር ትችላላችሁ። አንድ ላይ ላይክ ሴቭ ማድረግ ትችላላችሁ። ኮሜንት መስጠት ትችላላችሁ። በጣም የሚያምር ዌብሳይት ነው ይሄኛው። ሌላኛው ደግሞ እጅግ በጣም የወደድኩት የራሴ ፐርሰናል ፖርትፎሊዮ ነው። ይህን ፖርትፎሊዮ ላውንች አድርጌዋለሁ። ወደፊት በጣም ብዙ ነገሮችን አፕዴት አድርጓለሁ። ሪል ታይም ዳታዎችን እያንዳንዱ ነገር አስገብቼ በጣም የሚያምር አደርጋለሁ። አሁንም እንደምትዩት እጅግ በጣም ነው የሚያምረው። ማውዙን ሳንቀሳቀስ የኔ ፊት ወይም ከአንገት በላይ እዚህ ጋር የተጠቀምኩት አለ ፖርትሬት፣ እሱን ያንቀሳቅሷል ማለት ነው። ከማውዙ ጋር አብሮ ይሄዳል። የ3D ፐርሰናል ፖርትፎሊዮ ነው። እንደምትዩት የሰሯቸው ስራዎች እዚህ ጋር ተቀምጠዋል። ስለኔ የተወሰነ ነገር እዚህ ጋር ተቀምጧል። ኮንታክት የሚላል ሰርቪሶች እንደምትዩት ተቀምጠዋል። እጅግ በጣም የሚማርክ ዩዘር ኢንተርፌስ ነው ያለው። ይህንን ዌብሳይት ወዳችሁታል ወይስ አልወደዳችሁትም? ሐሳባችሁን ስለምፈልግ ኮሜንት ላይ ጻፉልኝ። ስለዚህ አሁን እንዴት ፐብሊሽ ማድረግ እንችላለን የሚለውን አሳያችኋለሁ። ይህንን ዌብሳይት ፐብሊሽ እናደርገውና እንዴት ፐብሊሽ እንደምናደርግ አሳያችኋለሁ። በቀጥታ እዚህ ጋር ፐብሊሽ የሚል አማራጭ አለ። እሱን እንጫናለን። ከዛም ራሱ እንዲ ሎድ አድርጎ ያመጣልናል ማለት ነው። ጌት ስታርትድ እንለዋለን። በጣም በሚያሳዝን ሁኔታ እንግዲህ እኔ ሁለት አፖችን ፐብሊሽ ስላደረኩ ፐብሊሽ ማድረግ አልችልም። ስለዚህ ይህን አፕ ፐብሊሽ ማድረግ ስለምፈልግ አንደኛውን አንፐብሊሽ አደርገዋለሁ። መግቢያ ላይ እንደነገርኳችሁ እዚህ ዌብሳይት ላይ ፐብሊሽ ማድረግ የምትችሉት ሁለት ዌብሳይቶችን ብቻ ነው በነፃ ማለት ነው። ከዛ በላይ ከሆነ መክፈል ይኖርባችኋል። ነገር ግን ለእናንተ ለጀማሪዎች ሁለት እጅግ በጣም በቂና ከበቂ በላይ ነው። ሁለት ዌብሳይቶችን በነፃ ፐብሊሽ ያደረጋችሁ ማለት እጅግ በጣም ብዙ ነገሮችን ማግኘት ትችላላችሁ። ከዛ ስኪላችሁን ካዳበራችሁ በኋላ ደግሞ አፕግሬድ አድርጋችሁ ከፍላችሁ ፐብሊሽ ማድረግ ትችላላችሁ። ስለዚህ ማኔጅ ፐብሊሽድ አፕ የሚለውን በመጫን እንደምትዩት አንፐብሊሽ ለዋለሁ የመጀመሪያውን ፖርትፎሊዮ። ከዛ አንፐብሊሽ ስለው ይህንን ፐብሊሽ እንዳደረግ አማራጭ ይሰጠኛል። እንደምትዩት ክሎዝ ለዋለሁ። ከዛ የአፑን ዩአርኤል እዚህ ጋር አስተካክሏለሁ። ከተያዘ ቀይ ያመጣላችኋል። ካልተያዘ ግን አቬለብል ብሎ ይሰጣችኋል። በመቀጠል ፐብሊሽ ትሉታላችሁ። ከዛም የተወሰኑ ደቂቃዎችን ከፈጀ በኋላ ፐብሊሽ ያደርጋል። ፐብሊሺንግ ዩር አፕ ይላል። እንደምታዩት ጌዘሪንግ ዩር አፕ ዲቴይልስ፣ ፕሪፔሪንግ ጉግል ክላውድ ፕሮጀክትስ፣ ሪቪው ፊቸርስ እያንዳንዱ ነገር እዚህ ጋር ይሰጣችኋል። ምን እያደረገ እንዳለ ማለት ነው። ቼኪንግ ፎር አፕ ዲስክሪፕሽን፣ ፓኪንግ አፕ ዩር ኮድ ፎር ላውንች ይላል። ኮዶቹን ፓክ እያደረገ ይገኛል ላውንች ለማድረግ። በመጨረሻም ቬሪፋይንግ አፕ ዩአርኤል፣ ከዛም ዲፕሎይንግ ዩር አፕ ቱ ክላውድ ይላል። እነዚህን ሁላ ከሰራ በኋላ ፐብሊሽ ያደርጓል ወይም ደግሞ ለሁሉም ሰው ክፍት ያደርጓል ማለት ነው። እንደምታዩት ሊንኩን ይሰጠናል። ጀመናይ ኤፒአይውንም እዚህ ጋር አስቀምጥናል። የኤፒአይ ኪያችሁን ማንም ሰው ማየት የለበትም። ለዛ ነው ዶት ያደረገው። እንደምትዩት ሰርቨሩ መመልከት ትችላላችሁ። ሆስት የሚያደርገው ጉግል ክላውድ ነው። በነፃ ነው ሆስት የሚያደርግላችሁ ማለት ነው። ከፍላችሁ ማድረግ ከፈለጋችሁ ብዙ የሆስቲንግ አማራጮች አሉ። ኢትዮጵያ ውስጥም አንድ አማራጭ አለ፣ የጋራ ሆስት ይባላል። ከዚህ በፊት እኔ ዌብሳይት እዛ ላይ ሆስት አድርጌያለሁ። በጣም አሪፍ ናቸው። እነሱም መጠቀም ትችላላችሁ። ካልሆነ ግን እዚህ ላይ መጠቀም ትችላላችሁ በነፃ ማለት ነው። ሁለት ዌብሳይቶችን ፐብሊሽ ማድረግ ትችላላችሁ። እንደምትዩት ጉግል ክላውድ ላይ እያንዳንዱ ነገር መቆጣጠር ትችላላችሁ። ስለዚህ ቴስት እናደርገዋለን። እንደምትዩት loco3dcreator.ai.studio የሚል ዌብሳይትን ፐብሊሽ አድርገናል ማለት ነው። ገብታችሁ መመልከት ትችላላችሁ እናንተም በስልካችሁ ወይም በላፕቶፓችሁ። እንደምትዩት ዌብሳይታችን ፐብሊሽ ሆኗል። እጅግ በጣም የሚያምር ዌብሳይት በነፃ ከዜሮ ምንም የኮዲንግ እውቀት ሳይኖረን ዌብሳይቱን ሰርተን በነፃ ዌብሳይቱን ፐብሊሽ አድርገናል። እጅግ በጣም ኢምፕሬሲቭ የሆነ ቱቶሪያል ነው ብዬ ተስፋ አደርጋለሁ። ብዙዎቻችሁ በጣም ትማሩበታላችሁ ብዬ አምናለሁ። ሌላ ደግሞ አንድ የሰራሁት እጅግ በጣም ማራኪ የሆነ ዌብሳይት አለ። ይህም ዌብሳይት ገበያ ስካን ይባላል። እንደምትዩት ይህም ዌብሳይቶች የገበያ ማወዳደሪያ ነው። ሪል ታይም ነው የሚሰራው። እንደምትዩት የተለያዩ ማርኬቶች አሉ። በጣም ብዙ አገልግሎቶች አሉት። ይህን ዌብሳይት ለብቻው አብራርቼ ደግሞ ቪዲዮ ሰራላችኋለሁ። ይህንንም ዌብሳይት መስራት ከፈለጋችሁ ሊንኩን አስቀምጫለሁ ወይም ፕሮምፕቱን ሰጣችኋለሁ እንዴት መስራት እንደምትችሉ። ስለዚህ በስሱ ዌብሳይቱ እንዴት ይሰራል የሚለውን ተመልክተን እንመለስ።
በመጨረሻም እንግዲህ ብዙዎቻችሁ ወደምትጠብቁት ክፍል ደርሰናል። ይህም እንግዲህ ፕሮምፕቶቹ እንዴት እንደምናገኝ አሳያችኋለሁ። ዌብሳይቱ ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። vibeCodingPrompt.ai.studio ይላል። ይህንን ዌብሳይት በነፃ እዚሁ ፕላትፎርም ላይ ነው የሰራሁት። AI ስቱዲዮ ላይ ነው ራሴ ጄኔሬት ያደረኩት። እንደምታዩት ቫይብ ኮዲንግ ፕሮምፕትስ ወርዝ ስቲሊንግ ይላል። ስሜንም አስቀምጦልኛል። እንደምታዩት በኔ ስም ነው ማለት ነው እያንዳንዱ ነገር የተሰራው። ስለዚህ 6 ፕሮምፕቶችን አስቀምጬላችኋለሁ። እዚህ ጋር እንደምታዩት ዳርክ ሞድ እና ላይት ሞድ አለው። መቀየር ትችላላችሁ ወደ ተመቻችሁ። ዌብሳይቱ ምንድነው የሚለውን እያንዳንዱ ይሰጣችኋል። AI ኢን ጌምስ ይላል። ካታጎሪ ማለት ነው። ሞባይል ፊቸርድ ይላል። ዳሽቦርድ ይላል። የዌብሳይቱን ታይፕ ይሰጣችኋል። በዚህ መልኩ ሴቭ ማድረግ ትችላላችሁ። ከዛም ሴቭ ያደረጋችሁትን ገብታችሁ ሴቭ ውስጥ መመልከት ትችላላችሁ እንደምታዩት። እንዲሁም በቀላሉ ፕሮምፕቱን በዚህ መልኩ አንዴ ክሊክ አድርጋችሁት ኮፒ ማድረግ ትችላላችሁ። ይህንንም ካልፈለጋችሁ ከታች ኮፒ ፕሮምፕት የሚለውን በመጫን ኮፒ ማድረግ ትችላላችሁ። ፐርሰናላይዝ የሚለውን ደግሞ በመጫን ወደ ራሳችሁ መቀየር ትችላላችሁ። የምትፈልጉትን ነገር መጨመር መቀነስ ትችላላችሁ። እንዲሁም ኦፕን AI ስቱዲዮ የሚለውን በመጫን በቀጥታ ከዚህ ዌብሳይት ውስጥ ወደ AI ስቱዲዮ መግባት ትችላላችሁ፣ ወይም ወደ AI ስቱዲዮ ዌብሳይት መግባት ትችላላችሁ በቀላሉ። እንደምታዩት ፕሮቲፕም ከታች ይሰጣችኋል። እጅግ በጣም የሚያምር ዌብሳይት ነው። የኛውም እንደምታዩት በጣም ይጠቅማችኋል ብዬ ስላሰብኩ ነው በዚህ መልኩ ያዘጋጀውላችሁ። ፕሮምፕቱን ዝም ብዬ በዶክመንት ማድረግ ይችል ነበር፣ ነገር ግን እንደዚህ ኢምፕሬሲቭ የሆነ ዌብሳይት ሰርቼ ለናንተም ሞቲቬሽን እንዲሆን አድርጌ ነው የሰራውላችሁ። በጣም እንደምትጠቀሙበት ተስፋ አረጋለሁ። ከታች እንደምታዩት ቫይብ ኮዲንግ ወርክ ፍሎ ይላል። እንዴት እንደምትጠቀሙ ከታች በጽሁፍ አስቀምጦላችኋል። ኮፒ ፕሮምፕት ታረጋላችሁ። እንደምታዩት የትኛውም የፈለጋችሁትን ፕሮምፕት ኮፒ ታረጋላችሁ። ከዛም AI ስቱዲዮን እዚህ ጋር ራሱ አስቀምጦልናል። ላውንች ጉግል AI ስቱዲዮ ይላል። ላውንች ታረጋላችሁ። በመቀጠል ፕሮምፕቱን ፔስት አድርጋችሁ መጠቀም ነው ማለት ነው። እጅግ በጣም ቀላል ነው። ክሬትድ ባይ አዩብ አባስ ሎኮ ይላል። ስለዚህ ለእናንተ ብዬ ነው ይሄን ሁሉ ያሰራሁት። በመጨረሻም ላችሁ ፈልገው ይህንን ፉል ኮርስ ለማዘጋጀት እጅግ በጣም ብዙ ቀናትን የወሰደብኝ፣ እንዲሁም በጣም ብዙ ኢነርጂ እና ብዙ ነገሮችን ሉዝ አድርጌያለሁ ማለት ነው። ስለዚህ እናንተ ይህ ቪዲዮ አይታችሁ ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ኮሜንት ብታረጉ እጅግ በጣም ይጠቅመኛል። እንደዚህ አይነት ቪዲዮዎችንም ወደፊት በጣም በብዛት እንድሰራ ይረዳኛል ማለት ነው። የጄኤልኤም 5ንም ፉል ኮርስ ያላያችሁ ኢንድ ስክሪን ላይ አስቀምጥላችኋለሁ፣ ገብታችሁ ማየታችሁ እንዳረሱ። ለዛሬ ይዤላችሁ የመጣሁት ፉል ኮርስ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ አስታ ላ ቪስታ።